መውለጄ ደርሷል፣ ወደ ሀገሬ መሄድ አለብኝ፣ ብሩኬን ጠርቼ ልሰናበተው ነው ብላ መታለች። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤቱን ሰብስክራይብ እያረጋችሁ ጉዞ ወደ 1000 እንሄድ። ዛሬ እንግዲህ እንዳያችኋት መግቢያ ሰርታ ብሩኬ እያደረገ ያለው ነገር ተስፋ አስቆርጦኛል፣ ልክ አይደለም እየሆነ ያለው። ስለዚህ ያ ነገር እኔን እየጎዳኝ ስለሆነ እኔንም ትሪት እያደረገኝ አይደለም። እዚህ ብቻዬን ነው ያለሁት፣ እያመመኝ ነው፣ መውለጃዬም እየደረሰ ነው፣ ወደ ሀገሬ መሄድ አለብኝ። ወደ ሀገሬ ሲሄድ ግን ነገሩን ሁሉ ትቸዋለሁ ማለት አይደለም። ከወለድኩ በኋላ ተረጋግቼ ቀስ ብዬ ነገሩን የምቀጥልበት ይሆናል፣ ራሴን አረጋግቼ። አሁን ግን ራሴን ማረጋጋት አለብኝ፣ ደህና አይደለውም ብላ እንግዲህ ብሩኬን ጠርተው ነበረ። ብሩኬም እንግዲህ ከመጣ በኋላ ትሪት አታረገኝም፣ ለምንድን ነው በሰላም ያልተቀበልከኝ ምናምን ወደ እንትን ውስጥ ነው የገባችሁ። እሱ ደግሞ እንዴት ነው በሰላም ልቀበልሽ የምችል? ዘው ብለሽ ቤቴ መጣሽ ሻንጣ ይዘሽ፣ እንዴት ነው በሰላም የምቀበልሽ? ነይ እንኳን ደህና መጣሽ ብዬ ቤቴ እንዳስገባሽ ነው ወይ? እሱንም በትዕግስት እንኳን ትቸልሽ ወጣው ቤቱን ስመለስ እንዳላገኝሽ ብዬ። አንቺ ግን ስመለስ የልጅቷን እቃ አውርደሽ ፎቶ አውርደሽ ብዙ ነገር አድርገሽ ነው የጠበቅሽኝ። ያ በጣም ድፍረት ነው። ስለዚህ እንደዚህ አይነትን ሰው እንዴት ነው በሰላም ልቀበል የምችለው? በሰላም ስትመጭ እኮ ነው እኔ በሰላም የምቀበልሽ ብሎ ምላሽ ሰጥቶታል ማለት ነው። ያው እንግዲህ ዛሬም ግግም ብላ የልጅ አባት ነው የምትለው። እንደምታውቁት ነው፣ ምንም አዲስ ነገር የለም። የልጅ አባትን የመንከባከብ አለበት፣ እኔን ትሪት ማድረግ አለበት፣ ስወልድ ከጎኔ መሆን አለበት፣ እስከምወልድም ድረስ ከጎኔ ሆኖ ትሪት ሊያደርገኝ ይገባል። ከማንም በላይ ከጎኔ መሆን ያለበት የልጅ አባት ነው እያለች ነው እንግዲህ። ትናንትም እንግዲህ በሆነው ነገር ተናድጃለሁ እያለች ነው። ምንድን ነው የሚባለው? የቆጡን አወርድ ብላ የብብቷን ጣለች ነው የሚባለው። ዋናው እያለ እሷ ምን ቤት እንደሆነች ብቻ ባላቅም፣ ግን እዚህ ሁሉ እንዲገባ ያደረግሽው አንቺው ራስሽ ነሽዩ። ልጆቹም እንደዚህ እንዲበጣበጡ ያኔ መሰለ ፍቅር፣ ያኔ መሰለ ደስታ፣ ሰላሙን ድፍርስርስርስ አድርገሹ ነው የሄድሹ። ብቻ ከዚህም በኋላ ከተፈታሻቸውና ከህይወታቸው ውጭ ከሆንሽ ትልቅ ነገር ነው። የሆነው ሁሉ ሆኗል። የሆነውም ለበጎ ሊሆን ይችላል። ግን እባክሽ ከዚህ በኋላ ላትረብሻቸው፣ በቃ የራስሽን ህይወት ኑሪ። እንዳለው ብሩኬ ልጅ ነው ብለሽኛል። ስለዚህ ተወልዶ እስከሚመረመር ድረስ በቃ ተይኝ። የራሴ ህይወት አለኝ፣ የራሴ ህይወት ያለኝ ሰው ነኝ። ቤቴም ዘው ብለሽ መምጣት አልነበረብሽም። እረፊ፣ ተይ እያለሽ ነው። በቃ እንግዲህ የእሱ ልጅ ነው ካልሽ አርፈሽ ቁጭ በይ፣ ውለጂ፣ በሰላም ተገላገይ፣ የአራስ ጊዜሽን በሰላም ጨርሺ። ከዛ ልጁ ተመርምሮ የብሩክ ነው አይደለም የሚለውን እንግዲህ ዲኤንኤ የሚያረጋግጠው ይሆናል። በዛን ሰዓት አንቺ ሀቅ አለኝ ካልሽ ሀቅሽ ይወጣልሻል። እስከዛ ግን በቃ ስልክም እየደወልሽ ሜሴጅም እየጻፍሽ በዛም እየሄድሽ በዚህም እየሄድሽ ልጆቹን አትረብሻቸው እባክሽ። በቃ ይሄን ነው ልልሽ የምፈልገው። ምክንያቱም አንድ ሴት የሆነ እርግጠኛ ሆና እሱ ነው አባቱ ካለች በቃ ዲኤንኤ የሚባል ነገር አለ፣ ያረጋግጥላታል። ስለዚህ አርፋ ቁጭ ትላለች፣ አለቀ። እንዲንከባከበኝ ነው፣ ትሪት እንዲያረግኝ ነው፣ ሳልወልድ ትሪት ማድረግ አለበት ምናምን ነው እያለች አለችው። እሱ ደግሞ እንዴት ብዬ ትሪት ላርግሽ አላት። በቃ እኔ ያላመንኩበትን የራሴ ያልሆነ ልጅ እንዴት ነው ትሪት ላረግሽ የምችለው? እኔ የራሴ ህይወት ያለኝ ሰው ነኝ። ስለዚህ አንቺን ትሪት ላረግሽ አልችልም ብሎ ዛሬ እንቅጯን የተናገረው። እንደውም እስከ ዛሬ በቃ ዝምታን ነበር የሚመርጠው ምናምን በቃ ምናምን ነገር ነበረ። ዛሬ ግን ማውራት ያለበትን ነገር በደንብ ነግሯታል። እንግዲህ ከገባት ይግባት፣ ካልገባት ደግሞ እንግዲህ በቃ አለ አይደለ የሆነ ቅናት ይመስለኛል። እኔ ግን የምር አሁን ላይ ብሩኬ እንደዚህ ሆኖ ስታየው ምናምን ተቀይሮ ሌላ በቃ ሆኖ ስታየው ድሮ ግድ ያልሰጣትን ህይወት ማለት ነው አሁን ላይ በቃ ቆጫት። በቃ እንዲህ ይሄን የመሰለ ልጅ ነው እንዲህ ተወኩትኝ አሳልፌ የሰጠውትኝ። በቃ ልጁ የሌላ ቢሆንም አሁን ልጁ ያንተ ነው ብዬ እጄ ውስጥ ማስገባት አለብኝ። በቃ የሩስ ትችያለሽ፣ በቃ መነሳት አለብሽ። እንደዚህ ብለሽ ግግም በይ፣ በቃ ስግጥ ብለሽ ልጁ ያንተ ነው በይ የሚላት መንፈስ መጣ። ስግጥ ብላ ልጁ ያንተ ነው አሁንም ማለት ነው እንጂ የምር ቤተሰብ እናንተ ስታስቡት እውነቷን ቢሆን እኮ በቃ እሺ በውስጥ ብለው አላመነላትም። ሚዲያ ላይ ይዛ ወጣች። ኦኬ የሱ ከሆነ ቤተሰብም ምንም ተመልካችም ዲኤንኤ ጠብቂ ያላት፣ ግን አርፋ ልትቀመጥ አልቻለችም። ለምን? ልጁ የብሩክ ስላልሆነ። እሷ ልጁ ያንተ ነው በሚል ስበብ ወደ እሷ መልሳ በቃ
አብራ መሆን አብሯት እንዲሆን በልጁ በቃ ልጁ የኔ ከሆነማ ብሎ አብሯት እንዲቀጥል ሀይሚን ትቶ ምናምን ነበር የፈለገችው። ግን እንደዛ አይሆንም። ሲጀመር ሀይሚና ብሩኬን ያገናኘ ፈጣሪ ነው። ከፈጣሪ በታች ደግሞ ምርጥ የሆነ ፋሚሊ ያላቸው የራሳቸው ፋሚሊ በቃ ይወዷቸዋል። አብረው እንዲሆኑ ነው የሚፈልጉት። ተመልካች በብዙ ነገር ውስጥ የተሳሰሩ ልጆች ናቸው እና በድፍረት ራሱ ያንን ነገር መግባትሽ እኔ በጣም ሳላደንቅሽ አላልፍም። ማለት እንዴት ይሳካልኛል ብለሽ ራሱ ልትጀምሪው እንደቻልሽ። ስለዚህ በቃ እዩ አርፈሽ መቀመጥ ነው ያለብሽ። ይልቁንስ የልጁን አባት አታስከፊው። ማለት በኋላ ላይ አልቀበልም ሊልሽ ራሱ ይችላል። ማለት በቃ ልጅን በአደባባይ በሚዲያ ክደሽ የሰው በቃ የሌላ ሰው ነው ብለሻል። ስለዚህ በቃ አልፈልግም እኔ ደግሞ አሁን አልፈልግም አልቀበልም ቢልሽስ ምን ትያለሽ? እናም በቃ በሰላም ግቢ። እውነት ለመናገር በሰላም ግቢ። እኛ ምንም ችግር የለብንም ካንቺ የሰው ህይወት ስለረበሽ ስለበጠበጥሽ በቃ ብዙ ነገር ስላደረሻቸው ተናደንብሻል፣ አዝነንብሻል። ከዛ ውጭ ግን እኛ በግል ካንቺ ምንም አይነት ችግር የለብንም። በሰላም ወደ ሀገርሽ ግቢ፣ በሰላም ተገላገይ፣ ልጅሽን አቅፈሽ ለመሳብ ያብቃሽ። በቃ ይሄ መልካም ምኞታችን ነው። በቃ ማንም ሰው የሰው ህይወት ሲበጠብጥ ደስ አይልም አይደለ? ለዛ ነው ሁሉም ሆ ብሎ የተነሳብሽ እንጂ ካንቺ ማናችንም የግል ጸብ የለብንም። አታቂንም፣ አናቅሽም። ግን ደግሞ እዚህ ጋር በቃ ብዙ መስዋዕት የተከፈለባቸው ልጆች ብዙ መስዋዕት ከፍለው እዚህ የደረሱ ልጆች በየጊዜው ጠላት እየገባ ህይወታቸውን የበጠበጡትን ልጆች በቃ አሁን እፎይ ተመስገን በቃ ደህና ነን ሲሉ ደግሞ አንቺ መተሽ ብዙ ነገር ውስጥ አዳረሻቸው። በጣም ያንቺ የከፋ ነው። ያንቺማ በልጅ መተሽ ብዙ ነገር አዳረሻቸው። ሌሎቹስ እሺ እንደምንም ተቋቁመው አሳልፈውታል። እና እስቲል አሁን ባንቺ የመጣ ችግር አልተፈታም። በቃ ብትቺ አንቺ ጥፋትሽን አምነሽ በቃ ለማስታረቅ ውሸቴን ነው በቃ በዚህ ስበብ የማገኝ መስሎኝ ነው በቃ አንተ የልጅ አባት እንድትሆን ፈልጌ ነበረ በቃ የምታምን መስሎኝ ነበረ ግን አንተ የምታምን አይደለህም እኔም ውሸቴን ነበረ ያን ነገር ያልኩትኝ ካንተ ጋር መሆን ስለፈለኩ መመለስ ስለፈለኩኝ በቃ በምንም አይነት ወደ እኔ እንደማትመለስ እርግጠኛ ስለሆንኩኝ እስኪ ደግሞ ልጁ ያንተ ነው ብዬ በዚህ ልሞክር ብዬ ነበር ይሄም አልተሳካልኝም ህይወታችሁን ገብቼ ግን ስለበጠበጥኩት በጣም ይቅርታ አድርጉልኝ ብለሽ ይቅርታ ጠይቀሽ ነበር እዩ መሄድ የነበረብሽ ወደ ቡታጅራ ማለት ነው። ሀይሜንም ይቅርታ ጠይቀሽ ብሩኬንም ይቅርታ ጠይቀሽ ነበር መሄድ የነበረብሽ። ግን አንቺ አሁንም ስቲልም አሁን እልህ ውስጥ ነሽ። ገና ቀጥልበታለሁ፣ ራሴን አረጋግቼ ገና ቀጥልበታለሁ ነው ያለችው። ቤተሰብ በስልክም ይሁን በቻልኩት መንገድ ራሴን ላረጋጋና ቀጥልበታለሁ። በስልክ እየደወለ ትሪት እንዲያረገኝ እንዴት ነሽ እንዲለኝ አይዞሽ በርቺ እንዲለኝ እፈልጋለሁ። ከሱ በቃ ትሪትን እፈልጋለሁ ነው እያለች ያለችው። ጥቅም ምናምን ሳይሆን ከጎን የሆነ ትሪት እንዲያረገኝ በቃ ወይ ደግሞ ደውሎ በስልክ ትሪት እንዳረገኝ ነው የምፈልገው ነው የምትለው። ይሄ ትሪት ፈርዶበታል መቼም። ወይኔ ብሩኬ ፈረደብህ እኮ የምር። ብቻ በሰላም ግቢ። ሌላ ምንም ማለት